ተቀመጭ እስካሁን አብረሽ ሲጨፍር ወደድኩሽ መስሎሽ ነው እንዴ? ተቀመጭ። አሁን ምንድን ነው የምትቆጣኝ? አልገባኝም። የምን ባል ነው የምታወራው? አጋብተኸኛል አንተ? ሲጀመር አሁን ደህና ነበር ወይስ የረሳኸው መድኃኒት አለ? ተቀመጭ። ይኸውልሽ ጭንቅላትሽ እንዳለልኝ ይኸውልህ የእኔ ጌታ ምን ነው የሆንከው ነገር ካለ ንገረኝ። ባህል እንዳለሽ አውቃለሁ። እዚህ ራስ እኔ ባል የለኝማ። ባል ከሌለኝስ ዲኒ አንተ ወደፊት ዳር አንቺ እንደነክኝ ይኸውልሽ ዱላ ነው የምፈልገው። እንዳነኪው ሰኛልሽ። ምንም ይኸውልሽ ምንም ታስለጂ ነገር ምን ሆነ ነው? የረሳኸው መድኃኒት አለ እንዴ? አሁን ደህና ነበርክ እንዴ? ስራትሽ ነው ያልሽው። እሺ ብልሽ ኖሮ ከኔ ጋርም ትተኝ ነበር ማለት ነው። እኮ እኔ አሁን አግብተሽኝ ይዤ ብዬ እንሂድ ብልሽ አብረሽኝ ልትሄጂ ነበር ማለት ነው። ህይወቴን ትለውጥልኛለህ። አንተ ሀብታም አይደለ? መኪና ትገዛልኛለህ? መኪና እንዴ? ለመኪና ማለት ነው ገዛሻለሁ። ተቻሉት አንዱ ዳዝም አደረግ ከዛ መኪና ከገዛህልኝ በኋላ ይሄንን ከሰጠኸኝ በኋላ ፓስፖርት እናሳድሳለን። ሰላም ውድ ተመልካቾቻችን፣ ዛሬም በአዲስ ፕሮግራም ተገናኝተናል። በዛሬ ፕሮግራማችን አንድ ባለ ታሪክ ይዤላችሁ መጥቻለሁ። እንግዲህ ይህን ባለ ታሪካችን እንግዲህ ስለ ባለቤቱ በጣም ብዙ ነገር ነግሮኛል። እንደተለመደው እንግዲህ ከባለቤቱ ጋር አልተስማማም። ያው ከትንሽ ጊዜ በኋላ ያመጣችብኝ የጸባይ ለውጥ አለ። ብዙ ነገር ነው የምታደርገው እና ይሄ ብዙ ነገርም እየሰማሁባት ነው። ከብዙ ወንዶች ጋር ትታያለች ተብያለሁ እና ይህን ነገር ደግሞ እኔ በራሴ ማጣራ ስለማይመችኝ ስራም ቢዚ ስለሚያደርገኝ አንተ እንድታጣራልኝ ብሎ ነው የመጣው። እንግዲህ ባለቤቱ የምትሰራው እንግዲህ ዘፋኝ ነችና ያው ክለብ አንዳንዴ ትሰራለች፣ ግን በብዛት የምታደርገው ያው ሰዎችን ማስተማር ቲያትር ማስተማር ነው ስራዋ እና በቤት ለቤትም እየዞረች ሰሞኑን ማስተማር ጀምራለች እና ይህንን ተጠቅመ እንግዲህ አንተ ጋር መታ እንድትፈትንልኝ ይፈልጋለሁ ብሎኝ ነው እኛ ጋር የመጣው። እኔም እንግዲህ ደውዬላት እንግዲህ እህት አለኝ እህቴን ትሬን እንድታደርግልኝ ሙዚቃ እንድታለማመጅኝ እፈልጋለሁ ብዬ ጠርቻታለሁ። እንግዲህ እሷ ደግሞ መታ የሚፈጠረውን ነገር አብረን የምናየው ይሆናል። እንግዲህ ቪዲዮችን ደግሞ ብዙ ጋር እየደረሰ ስላልሆነ ቪዲዮችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ይጀምሩት። አብራችሁን ቆዩ። ያው እንግዲህ ተመልካቾቻችን ማርታ አሁን ደውላልኝ ደርሻለሁ ብለኛለች። እሷ ደግሞ መታ የሚፈጠረው ነገር አብረን የምናየው ይሆናል። አብራችሁን ቆዩ። ፀሐዩ ትንሽ ከበደ። በጣም ከባድ ነው የራሱ ህይወት። በአንዴ አጠቃቆረኝ እኮ እንደዚህ አልነበርኩም ስመጣ። ይገርማል። ፀሐይ ዘንድሮማ እህቴ ነች ይታወቃል። ደስ ይለኛል። እህቴ ክላስ ነች ትመጣለች። እሷ እስክትመጣ እናውራ ብዬ ነው። ደስ ይለኛል። ያው በስልክ የተወሰነ ወርተናል እዚህ ጠሮሽ አክቹዋሊ ምን መሰለሽ፣ ያው እህቴ ገና ትንሽ ልጅ ስለሆነች ስራንቺም አንዳንድ ነገር ማወቅ ስለፈልግ ልቴ ይገባሻል መቼም እህቴ ምን አይነት ሰው ጋር ነው የምትማረው ምናምን የሚባለው ነገር ያው ኃላፊነት መውሰድ ስላለብኝ እኔ ነኝ ያው እንደ ሁሉም ነገር ሆኜ ያሳደግኳት እና ስለዚህ ያው ፓሽኗ ስለሆነ ነው ዘፈን እንጂ ዘፈንም እንድትዘፍንም አልፈልግም። ያው ጥቅም ስለሌለው ግን ያው እሷ ፍላጎቷ ይቅርታ ግን እንደዛ ሰለሽ ኢትስ ኦኬ። እኛም በስራችን የሚያጋጥመን ነገር ስለሆነ ነው። ብዙ ሰዎች ፓሽን አያደርጉም እንደው ግን ያው ፍላጎቷ ስለሆነ ያው እንድትማር ፈልጌ አስተምራት እንጂ ያው እኔ ምንም ጥሩ ነው ያደረኩት በጣም እና ያው ስላንቺ በጣም ብዙ ዝና ሰምቻለሁ። በጣም ጎበዝ ነች ምንም ነገር። ስለዚህ ምናልባት ጸባይዋን ምናምን አሪፍ ነው ምናምን ብለው ነው እንጂ የተለያዩ ሰዎች አሉ የማውቃቸው ዘፋኞች በስተቀር ይዘፍኑ በጣም ብዙ ሰው ግን ያው እነሱ ደግሞ ትንሽ ይከብዳል ከነሱ ጋር እንደነሱ እንዳትሆንብኝ ጸባይ ተቀበለ። አንቺ ጎበዝ ነሽ ስትባል አንቺ እንድታስተምሪልኝ ነው። ስንት ጊዜ ሆነሽ? 2 ዓመት ሰርቼበታለሁ በዚህ ዘርፍ ብቻ ማለት ነው። 2 ዓመት በጣም ትንሽ ነው አይደል? ወይስ ያው ትንሽ ይከብዳል ግን ቻሌንጆች አሉት። እሱን ተቋቁመ አለ ሴት ልጅ ሲሆን ደግሞ ሞር ይከብዳል። ይከብዳል። ያው ሴቶች ተማሪ ሲሆኑ ምናምን ነው የምትገባው ስራ ላይ። እንዴት ነው የምትሰሪው ይሄን ስራ? እንዴት በክለብ ደረጃ ነው ወይስ እንዴት ነው? እንደዚህ በማስተማር ብቻ ነው? ኖ በክለብ ደረጃ እንኳን ያን ያህል አይደለም። ብዙም አይደለም። አልፎ ከስንት አንዴ ነው እንጂ ተማሪዎች ላይ ነው ሞር ፎከስ ማድረግ። ምክንያቱም
ብዙ ሰዎች ከቤታቸው አይወጡም፣ ይህን ታለንት ይዘው አይወጡም እና በቤት ለቤት እየሄድኩኝ እያስተማርኩኝ ሞር ተሰጧቸው እንዲያወጡ ነው ማድረጋቸው። ደስ ይላል። ስለሽ እንደዚህ ህጻናት ላይ ሌሎች ላይ እንደዚህ መስራት ማለት ራሱ በጣም ጥሩ ነገር ነው። እኔም እንደዚህ ነገር ብችል እንዳንቺ ብችል እንደዚህ ነው ማድረገው ያስባል። ከያስፈልግ ድምፅ የለኝም ሲስተር ከየት እንዳመጣችው አላውቅም። በጣም ድምጿ የሚያምረው እና ብታይ በዘራቸው ምንም ዘፈን የሚወድ እንደዚህ የሚዘፍን አይደለም የሚወድ ራሱ የለም። ግን ከየት እንዳመጣች አላውቅም። በጣም የምትወደው እና ድምጿ ደግሞ በጣም ነው የሚያምረው እና ያው እስክሰማላት ጓጓው ሰሚላታለሽ። እኔ ራሱ መማር ፈልጋለሁ ስላለችኝ ነው እንጂ ምን እንደምትማር አላውቅም። ሞር ለምን አንተ አትማርም? ግን እኔ ድምፅ ይመጣል ይከበቡ ከልኩ ይስተካከላል። ድምፅ እኔ ያን ያህል ፍላጎትም የለኝም። ዘፈንም አልሰማም ብዙ እንደዛ ነው። የዘፈን ነገር አልወድም። ዘፈን ሲጀምር እኔ የሚዘፍኑት ራሱ ይገርመኛል ስልሽ አንዳንድ ሰው አለ አይደለ ይገባሻል መቼም ድምጻቸው ብቻ ሳይሆን ይሄ ሞራል የመዝፈን ሞራል ምን ነው ይባላል ይገባሻል አንቺ እኔ ትንሽ ሙዚቃው ላይ ስላልኩኝ ያው እናንተንም እንደነካችሁ እየሰለስኩኝ እና 2 ዓመት ብቻ ነው የሰራሁት አልሽ። 2 ዓመት የተማርኩት ያው በትምህርት ደረጃ እንትን እያለን የሚያሬድ ሙዚቃ ቤት የተማርኩት የተማርኩኝ ምናምን እሰራ ነበር። ግን ያ ሳይቆጠር ነው ማስተማር ብቻ ከጀመርኩኝ ጊዜ ነው 2 ዓመት የሆነ። ከልጅነት ጀምሮ ነው ማለት ይሄ ነገር የጀመርሽው ወይስ የቲያትር ፍቅር ምናምን ነበረኝ። ግን ሞር ደግሞ ሙዚቃው ላይ ፎከስ አደረኩ። አክቲንግ ትችያለሽ ማለት ነው? ትንሽ ማለት ተምሬ ሳይሆን ያው በተፈጥሮ በልምድ የምታመጣው አለ። ትንሽ በተፈጥሮ ይሻላል እኮ አይደል ከትምህርት እንደው ስለሽ ያው ፍላጎት ነው የሚወስነው። አክቹሊ ቤተሰብ ምናምን ላይ ፍቅር ይችላል። በዛ አኳያ ምን አይነት ዘፈን ነው የሚዘፍነው? እኔ አላውቃቸውም ግን ሞር ስሎ ሙዚቃዎች ይመቹኛል በጣም። ስሎ ማለት ቀስ ያሉ ማለት ናቸው። ምን አይነት ናቸው ነው ቀስ ያሉ ዘፈኖች? ያው ዘፈን ብዙ ስለማላዳምጥ ስለማላውቃቸው ነው። ያው እንዴት ብዬ ላስረዳ? በምን አይነት መልኩ በአሁን አልመጣልኝ። ዘፋኝ ምን አርቲስቶች ማለት ተቀጭኝ ነው። አሁን ለምሳሌ ኳይር ነው የሚባሉት ታውቃቸዋለህ? በራሳቸው ድምጽ እንትን ያለው ብዙ ሆኖ የሚዘፍኑት እንደነሱ አይነት ነው። ደስ ይለኛል ማለት ቆይ እልል የሚባለው ነው ቢትቦክስ ነው ማለት ነው። እንደዚህ ከሆነ ምንም አይነት ድምጽ ቢትቦክስ ሊሆን ይችላል። አሁን በብዛት ውጮች ላይ ነው ይሄኛው ነገር በደንብ የሚታየው። እና አሁን አንቺ እንደዚህ ነገር ትሽብታሽ ሆነ በምላስሽ ድምጽ ማውጣት ነው እሱ ላይ ጥበብ አልጠራችኝ። በድምጽ መመስፈን ብቻ ነው ማለት ያው እና ቆይ ለምን እንደዚህ አታረጊም ስልሽ ለዚህ ሰው ሰብሰብ ምናምን ከሽ እንደዚህ ነገር ለማጀም አክቹሊ ፕላኔ እሱ ነው ያሰብኩት ያለው። እና ማለት እስካሁን ደስ እንዴት አደረግሽው? ያው ብዙ ያልተመቻቹልኝ ነገሮች አሉ ማለት ብዙም ያን ያህል ከቤትም አልወጣም ከቦታው ርቀት አንፃር ምናምን አልተመቻቸልኝም። እንዴት አሁን ስልሽ የሆነ ዘፈን አለ አሁን አንቺ የምትይው ለስለስ ያለ ወይ ደግሞ እንደዚህ ስልሽ ድምፅሽን ሞቅ ስላለብኝ ነው ሞቅ የለብኝም ማለት ይቻላል። አሁን ላይ አክቹሊ ብዙም ያን ያህል አልመጣልኝም ግን ትንሽ ይልበል ትንሽ እኔ በቃ ድምፅሽን ብቻ ማየት ስለምፈልግ ነው። እውነት ነው ውሸት ነው የሚባለው ነገር? ኦኬ ጂጂን በጣም ነው የምወድላት። ጂጂ ማነች? ጂጂ የምትባላለች እኛ ማለት እኛ ሀገር አዎ እንዴ አታውቃትም? ጂጂ ዘፈን ነገርኩሽ። ዘፈን ምንም ዘፈን አላውቅም። እሺ ትንሽ የፓርት በረለ ካንዬ ነፍስ አገልጋይ ቅልፋት ትተኛም ወይ የነፍስ አገልጋይ ቅልፋት ትተኛም ወይ ጠፍቶብኛል። ምስሪ አይ በጣም ደስ ያስጀመር ድምፅሽን በጣም ደስ ያተገሽ እንደዚህ ነው ነዘረኝ ሁሉ ነገር ያምር ነዘረኝ ስልሽ ድምፅሽ በጣም ደስ የሚለው ቴንክ ዩ። ግን እንዴት እስካሁን ድረስ ቢያንስ አልበም ምናምን አልኖረሽም? ያው ትንሽ ኢኮኖሚ አንፃር የሆነ ነገር ያስፈልጋል። የራስ የምትለው ገንዘብ ነው የገንዘብ ችግር ብቻ ነው እንጂ እንዳየሁት ከሆነ በጣም ጎበዝ ነሽ እንዴ። በዛ ላይ ስርዓት አለሽ። እዚህ ሀገር አርቲስት ምንም ስርዓት የላቸውም። ቲክቶክ ላይ የማያቸው ምናምን እና ያንቺን ሳይሽ ወይ ሜቢ በጣም ቁና ሲሆንሽ ተበላሽ ይሆን ይችላል ነው። እንደዛ አይደለም። እንደዛ እንኳን አይደለም። አታስቀያለሽ። እንደዛ እንደማትሆኝ ታስቀያለሽ አንተ የተረዳኝ። በነገራችን ላይ በጣም ሰው የመረዳት ምንድን ነው ይባላል
ተሰጥኦ ነው ይባላል እንደዛ አለኝና ሰው ያረዳለው በጣም መርዳትም ደስተኛ በነገራችን ላይ የሆነ ነገር ኑሯቸው ማድረግ የከበዳቸው ነገር ማድረግ የከበዳቸው ሰው መርዳት ደስ ይለኛል። ወጣላ ያው ይሄን ነገር የተማርኩት ከአክስቴ ነውና አክስቴ ናት በጣም ብዙ ነገር ያስተማረችኝ እንደዚህ እንደሆነም ስለሽ አሁን ያለበት ደረጃ ላይ እንደደረስ ያደረገችኝ አክስቴ ስለሆነች ያው እሷ ደግሞ ሰው መርዳት በጣም ነው ተደረገ የሚሽና ከሷ ብዙ ነገር ነው ማለውና ለዛ ነው ያው አክስቴን ማኩራት ፈልጋለሁ በብዙ ነገር አላለ ሰው ረድቼ ነፍሷን ባሳረፍ ደስ ይለኛል። በጣም ጥሩ ሰው ነው። እንዳየው እኮ ነው በጣም ጥሩ ሰው ነው። ጥሩ ሰው አይደለም ማለት ነው። ከቤተሰብ ጋር ነው ወይስ ነው? ከቤተሰብ በጣም አልወጣም ስትይ ምን እየሰራሽ ነው? ይሄን ብቻ እየሰራሽ ነው የምትተዳደረው ወይስ ነው? ያ አክቹሊ ይሄንን ነው የምሰራው ትንሽ የቤት ኪራይ ገበር ለማድረግ እንጂ ሌላ ስራ እንኳን የለኝም። ብቻሽን ነው የምትኖሪው ማለት ነው? ያው እንደዛ ነገር ነው ማለት ነው። ስለዚህ የሆነ የደበሽ ነገር እንዳለ ያስታውቃል። ነገርሻለሁ ሰው እረዳለሁ ይላል። አይ ብቻዬን ነው የምኖረው። ብቻሽን ነው የምትኖሪው? አንተ ከማን ጋር ነው? እኔ ሲስተር አለች። ያንተ ላይ ፈነገርከኝ በለው ስለኔ ጀመርክ። አጣልተይክሽኝማ እኔ እኮ ስለምጠይቅ ምናምን አሁን መጣሪ እኔ ስልሽ ረጅም ዓመት ውጪ ነው የምትት ከምን አልመስልም ማለት ፀሐያችሁ ባጥቁሮኛ ነው። አንድ ዓመት ነው እዚህ አሁን ከመጣሁ ስልሽ እዚህ እኖራለሁ ብዬ ነው ያሰብኩት። ያው እህቴ ነኝ ብዬ ነግሬሻለሁ። አክስቴ ምን አልኩሽ? ከአክስቴ ጋር ነበር የምንኖረው እና እህቴ አክስቴ አረፈች እና አሁን እህቴ ብቻ ነው ለዛ ነው የመጣሁት። ለዛ ነው ከነፍሷን ማሳረፍ ሰው ያደርኩሽ እና እህቴ ለእህቴ ስትነው ሲኖርኩት ያው እህቴ ደግሞ ወደ ውጭ መውጣት ማፈልገው እዚህ ሀገር ላይ ነው መኖር ፈልገው። እንዴት አሜሪካን ጠላችሁት ግን? ስለሽ በጣም ኢትዮጵያን በጣም የምትወደድ በነገራችን ላይ ከዛ እንድትበላሽ ከየት ከዚህ እዛ ይሻላታል። ለምን እንዴት እንደዛ ስለሽ እንደ አሜሪካ እኮ ገነት እኮ ነች። እንደዛ ብለሽ ስለምታስቢ ነው እንጂ የምሬ ነው። እንደ ሀገር የሚሆንልሽ ነገር የለም። እዚህ በጣም ደስ ይላል። አይ ቲንክ ያው ደሞዝ ምናምን ለመከፈል ለመለወጥ ምናምን ትንሽ ይከብዳል እንጂ በጣም የሚከብደው ትንሽ ሳይሆን በጣም ነው የሚከብደው። እኔ አላውቅም መሰለሽ አሁን ያለሁበት ደረጃ ምንም እንትን እንደዚህ ነገሮችን እንደረዳቸው ስለማያደርገኝ ስለሽ ሞራው እናንተ ልትባንቻለሽበት አሁን የሚሰማሽ ስሜት ላለቆች አሉ። ግን ድሮ የነበርኩበት ሰዓት አሪፍ እንደነበር አውቃለሁ። እዚህ ነበርኩ። አሁንም መጥቼ ሳይ በጣም ደስ ይላል። እዚህ ላይቱ ምናምን ነው ደስ ያለ አልገባኝም። ማለት ሁሉም ቦታ ላይ አንፌር የሆነ ኑሮ ነው እየኖርን ያለ ነው ስለሽ ምኑ እንደስ እንደሚታቀልሽ ቢያንስ አንቺን የሚመስሉ ሰዎች አሉ። ከነሱ ጋር መኖር ማለት ባህል ራሱ በራሱ በጣም ደስ የሚል ነገር ነው። ወግ ባህል ምናምን ነገር አሜሪካ ስቴጂ በጣም ነፃነት አለ። በጣም ብዙ የምታያቸው ነገሮች አሉ። ጭንቅላትሽን በነገራችን ላይ ይመረዛል እኮ እዛ በዛ። ለማንኛውም እኔ አሜሪካ በጣም ነው የምወዳት። የምርሽ ነው? አሜሪካ እንደምታስቡት እኔ አላውቅም። ሰው እንደዚህ አድርጎ እንደዚህ አታርጉ ማለት አልፈልግም። ግን አሜሪካ እንደምታስቢያትም ያን ያህል ገነት ናት። መለወጥ እዚህም እኮ ይቻላል እኮ። በዛ ላይ አንቺ እንዳይሽ በጣም ተሰጠዋለሽ። በዛ ላይ ቆንጆ ነሽ ትልሽ ምን ማድረግ አትችልም። እንዴት ስለሽ ግዴታ አሜሪካ ሂጄ ነው መለወጥ ያለብኝ መለወጥ የምችለው ብለሽ ለምን ራስሽ ነሳለሽ? ያው ካለው ሁኔታ አንፃር እንደውም እስከሆነ ራሱ እንዳየሽ ከሆነ በጣም ጎበዝ ነሽ። ብቻሽን እየኖርሽ ነው። በዛ ላይ ስራ እየሰራሽ ተፍተፍ እያለሽ ስለዚህ አንቺ እንደውም ትለወጫለሽ ብዬ አስባለሁ። እንደዚህ ባታስቢ ጥሩ ነው። በነገራችን እንደዚህ ታስቢ ራሱ ጭንቅላትሽ እና አንደኛ እንደዚህ ነገር ካሰማሽው ለማድረግም ለመለወጥም ይከብድሻል። ስለዚህ የምሬን ነው። ማርታ አይደለ ስምሽ? ስምሽ በጣም ደስ የሚል እዚህ አጋጣሚ ግን ማርቲ የምሬን ነው። በቆላም ተሸለበርሽማ ደስ ይለኛል እኮ ምን መሰለሽ ማርቲ ለወጣለሁ እዚህ ሀገር በጣም ደስ ነው። እዚህ ሀገርም ኢትዮጵያም ገነት ናት። ሲያመተከኝ ገነት ኢትዮጵያ ነች። ታውቂያለሽ? ይሁን ሳይሆን ነው እኔ አላምንበትም። ባሳይሽ ደስ ይለኛል። ሁሉም ነገር ባሳይሽ ደስ ይለኛል። ውስጤን ባሳይሽ ደስ ይለኛል። ግን ለቅም አንቺ አንዴ አምነሽበት ብዙ ጊዜ ስለምንሽበት አንቺ ማስቀየር ይከብዳል። እሺ ይሁንልህ በሚል እንጂ አልተስማማሁበትም። አሁን ግን እንዴት ነው ስልሽ በዚህ እድሜሽ ስልሽ እንዴት ነው አጋር ነው የሌለሽ ቢያንስ አብሮሽ ምን የሚያግዝሽ
ጓደኛ እንዴት ነው የለሽም? ነው የለኝም። አያስፈልገኝም። አሁን ላይ ሁለተኛ ነው አያስፈልገኝም ጭራሽ። ያስፈልገኛል ግን አሁን ላይ የለኝም ምንም አይነት ጓደኛ። እሺ እንዴት እስካሁን ድረስ ስለሽ እኔ ምን መሰለሽ በምን አምናለሁ መሰለሽ ከአንድ ሁለት ይሻላል ቢያንስ እሺ ለመለወጥ ፍላጎትም ካለሽ ሰው አልተገኘማ። ደህና ሰው ከሌለ ምን ያደርግልሃል? ደህና ሰው አንቺ ደህና ሰው ነኝ ብለሽ ታስቢያለሽ? ኦፍ ኮርስ ያለው አስጀመር ደህና ሰው ነሽ። በዚህ አጋጣሚ አይ መስከረም ያስፈልገው የሆንሽውን ነገር ነው የነገርኩሽ። ግን ምን መሰለሽ አንቺ ደህና ሰው ከሆንሽ ሰው መቀየር የሚያቅትሽ አይመስለኝም። እና ለምንድን ነው ሰው ሞክረሽ ታውቂያለሽ? ከዚህ በፊት ይዘሽ ታውቂያለሽ? ፍቅረኛ ምናምን ይጠፋል ብለህ ነው የምርሽ ነበረኝ። ግን ያው አለመስማማት ምናምን አለ፣ አለመግባባቶች ነበሩ። በዛ ተለያየ። እንዴት ከአንቺ ጋር መግባባት? እኔ እንኳን እንደዚህ ብዙ ጊዜ ማላውቅሽ እንኳን ከአንቺ ጋር በጣም ተግባብቼ እንደዚህ ተግባብቼ እያወራሁኝ እንዴት ነው ከአንቺ ጋር መግባባት ያቃተው? አንቺ ነው የመሰለሽ ልጅ እሱን ወሬ በርተውና አንተ እንዴት ነው ጓደኛ ያለ? እኔ እንደዚህ ነገር ስልሽ ጊዜ አልነበረኝም ነው ስልሽ አልፈልግም አያስፈልግም ሳይሆን እኔ ጊዜ አልነበረኝም ስልሽ አስቤም አላውቅም። በስራ ተወጥረ ነው? አዎ ስራ ውጪ ስትኖሪ አንደኛ ነገር ይሄ ከዚህ ነገር ትቆጠበልሽ አይደለ? ለመለወጥም ስትይ ቤተሰቦች አሉ፣ እዚህ ደግሞ እህቴ ያለች እንደነገርኩሽ ከሆነ እሷን የምትፈልገው ነገር ማድረግ ስለምፈልግ ማለት ነገር አላለ እዚህ ነገር አስቤ አላውቅም። አሁን ነው እንደውም ትንሽ ነገሮች እየተቻቹልኝ ስለመጡ ራሱ እነዚህ ቁጭ ብዬ ከሰው ጋር አንቺ ጋር ራሱ እነዚህ ቁጭ ብዬ ማወራ አሁን ነው እንጂ ድሮ ብታይ ከሰው ጋር ራሱ ቁጭ ብዬ ውስጣችን ስለተግባባ ነው እቺ እንደሚመስል ውስጣችን ተግባባ። አንቺ ራሱ ሰው ተረጃለሽ ልበል እንደኔ አዎ እኔ የሰልሽ መናገር የከበደኝ ነገር አንቺ ያልሽ ውስጣችን ተግባብቷል ብዬ አስባለሁ። እንደዚህ ራሱ ከማንም ጋር አውርቼ አላውቅም፣ ግን ከአንቺ ጋር ያወሩበት የሆነ ሪዝን ሊሆን ይችላል ብዬ አስባለሁ። ያው አይታወቅም፣ እግዚአብሔር ነገር ልንገናኝ እንችላለን አንድ ላይ ብንሆንም። በነገራችን ላይ ደስ የሚል ጸባይ አለሽ። እኔ በነገራችን ለሰው ምናምን እንደምሰለሽ ለምን ስቄኝ የሆነ ነገር ሳወራሽ ግልጽ ነገር ትስቂያለሽ። ደስ ብሎኝ ነው። ያው ጊዜ የለ ታውቂያለሽ። አሁን ነው እንደዚህ ራሱ ማውራት የጀመርኩት እንጂ ዶሮ ጭራሽ ጊዜ የሚለኝ ሲጀምር ከሰው ጋር ማውራትም አልችልበትም ነበር። እሺ ወይ እጣላለሁ። በጣም ግልጽ ነኝም እኔ ሰው በነገራችን እዚህ ግልጽ ነው የማወራው እና በብዛት ደግሞ ሰው ግልጽ አይወድም መሰለኝ እና ግልጽ ሰው ሆነላቸው አይወዱም። ግልጽ ሰው በጣም በምወደው ይዘል ለመጀመሪያ ጊዜ እንደዚህ ሲል እንጂ ብዙ ሰው አይወድም። እንደውም ቢያንስ ማስመሰል ይሻላል ነው የሚወድ። ቆይ አንቺን እንዴት እስከ ስንት ፍቅረኛሽ ታውቂያለሽ? ኦኬ እሺ ድጋሚ ወደ ላይ ተመለስ። አይ ስልሽ ባቅደስ ሞር ስላንቺ ነው አይደል ዋናው ነገር። ኦፍ ኮርስ ስላንቺ ብዙ ነገር ባቅ ደስ ይለኛል። እኔ ጋር ማቀስ ብለሽ ትደርሽበታለሽ ከፈለግሽ የሚነገርም ያንንም ታሪክ የለም። ግን አንቺን ከመሰለች እነዚህ ቆንጆ የሆነች ሴት እና እንደዚህ ጎበዝ ብቻዋን እየኖረች በጣም ነው ሴት ልጅ እንደዚህ ስትሆን አክስትም ነገር ይችላል። አክስቴ በሴት ነው ያደግኩት እና ሴት ልጅ ነች ጠንካራ ስትሆን ደስ ይለኛል። እና አንቺ ደግሞ በጣም ጠንካራ ነሽ እንዳየህ ከሆነ አንቺ የምትሰሪሽ ልጅ ስላንቺ ነው ማወቅ ፈልገው እንጂ እኔ ማምን ያው መሞከር አይከፋም በሚለው ሳልዋሽ ምንም በቃ አሁን ስለተግባባል ግልጽ ግልጹ መነጋገር አልፈናል እንጂ እንዴ 4 ጓደኞች ከያዝ ቴክሶች የምላቸው ማለት ነው። አንደኛው actually it's weird በጣም ማለት ነው። አልገባህም በቃ የሆነ እኔ ወይ ወጥቼ ደርሼ እመጣለሁ ምናምን አይደለ ማታ ላይ መተኛት አልችልም። በጣም ያንኮራፋል። የምርሽ ነው? ጌታን ከምሬ ነው። እንዴት እንደሚያንኮራፋ በጣም ከባድ ነው እንዴ ደክሞሽ መተሽ ያንኮራፋ በጣም ሲጀመር እና በቃ በብዙ ነገር ላስቆመው ሞክሬያለሁ። ደስ አልጋውን ላስከመለየት ደርሰናል። ከፍቅረኛሽ ጋር ገለየ በመንኮራፋት ብቻ ኦፍ ኮርስ በሽታ ምናምን ነው ይባላል እኮ ሐኪም ቤት ምናምን ወሰድሽው ወይ ሐኪም ቤት መች ሰማህና ትራስ ቀየርን። በትራስ ብንቀይር ምን ብንል ጭራሽ በቃ ምንም ላይስተኛ አልቻለም። እሺ ተስተካከለን እንበል አንድ ቀን ያሳልፋለሁ። በነጋታው በቃ አንድ ላይ ካልተኛን የኔ ፍቅር የኔ ማት ተነጥፎ ነው። ከዛ ብሮ ሲተኛስ ጠዋት ያደረጋትን ከሀስከፈ ሲያወራ ነው የሚውለው። ማለት ይቀዣል ምናምን ነው ወይ ቅዠት ብቻ መስሎ በጥፊ ሁላ ይማታል። ከምሬን እኮ በጥፊ ወይ ጥፊ እርግጫም ሊኖር ይችላል አንዳንዴ። እንዴ ይሄ በጣም ስልሽ ከባድ ነው። ይሄ ሲጀምር እንደዚህ ነገር እሱ ብቻ ይገርምሃል። ሁለተኛውስ ጠጪ ነው። ወይኔ ጋንጋን ለመሳምራ አይደለም ለመጠጋት ራሱ እንዴት እንደሚቀፍ በጣም ነው የሚያስጠላው። ስልሽ ያው እንዴት አገኘሽው? የመጀመሪያው እሺ ይሁን
እንደሚያንኮራፋ ሁለተኛው እንዴት ያገኘው መሰለህ? የሆነ ጊዜ የሆነ የጓደኛችን ጋር ፕሮግራም ነበረ። ማወቅ አልችልም። በዛ እየጠጣ ነበር ያገኘሁት። እንደሚጠጣ ወደፊት ህይወት እንደሚወጣበጣው መሻወቂ ነው። ሄድን፣ ተገናኘን፣ አወራን። ሲንግል እንደሆንኩ ነገርኩት። ተገናኘን፣ አብረን መኖር መጀመር አለብን አለ። ከቤተሰብ ወጥቼ ከእሱ ጋር መኖር ጀመርኩ። ከዛ ጠጪ ነው፣ ጋንጋን ነው። ማታ ማታ መፈጠር ይዤ ነው ከእሱ ከስር ምለው ቮሚት ባረገ ቁጥር የእሱን መጠራረግ። ይቅርታ ስለሳኩሰልሽ በጣም በጣም ምስኪን ነሽ አንቺ። እንደ ማሰጠብ ይዘሽ ጭራሽ ትከታያለሽ። ምግብ ስሪ ነው፣ አብይ ነው፣ ነይ አብይ አጉርሺ፣ ጭራሽ አጉርሺ ይማለው። አጉርሺ ያላየው ህይወት አለ እንዴ? እሺ ሶስተኛው በጣም ይገርማል። ሶስተኛው በጣም አጭር ነው እና እንደማጠረው ደግሞ ያው ፕራይቬት ነው፣ ግን ቢሆንም ያው እኔ እናቴ በጣም ተግባብተን የለ ማውራት ስላለብን አልጋ ላይ እንመቻች። ያው ምንም በቃ መቶ መተኛት ነው። ለሴት ልጅ ነው ስሜት አለኝ። አጭር ስለሆነ ምናምን ነው ወይስ አራ ነው ላቅ አልችልም፣ ግን በቃ ደስ አይልም። ምንድን ነበር ልንጠጣም አልቻለም። ይደክመዋል። የቀን ሰራተኛ ነው። አንቺ ራሱ በጣም ደስ የምትይው ከስልሽ ከቀን ሰራተኛ ጋር አብረሽ መሆንሽ ነው። ይሄ ብሎኬት ነው የሚሰራው እንኳን አይደለም። ይሄ ብሎኬት ፋብሪካ አለው እሱ ራሱ፣ ግን በቃ የሆነ በጣም ሩጫ ላይ ነው። ግን አንቺን ማስደሰት ካልቻለ ምን ያደርግልሻል? ሲጀምር ዋናው የአንቺ ደስታ ነው። ሲጀምር እናንተ እንደዛ ነገር ደስ እኔ ራሷን ስለተግባባን በነገርሽ ያለብሽ አይደብረኝ። እኔ ሁሉ ያወራኝ እኮ ስልሽ እኔ በህይወቴ አንድ ጊዜ ብቻ ማለት ነው። የምሬን ነው፣ አንድ ጊዜ ብቻ። እንዴት? እሱንም ሰክሬ ነው፣ አስክራኝ ነው። አንዷ እንደዚህ እንዳደረገ የገፋፋች እንጂ ጠዋት ላይ ስነሳ ነው ያወቅኩት። ራቁቴን ነኝ ምናምን ነገር እሷ ማብሬ ነው ምን እንደተፈጠረ አላውቅም። ከዛም በኋላ ያው ሳላስበው ነው ያደረኩት። ራሱ እንዴት እንዳደረኩኝ ስሜቱን ራሱ አላስበውም፣ ግን አድርጌ ያቀላል ጊዜ ብቻ ያው እንሞክረዋለን አንድ ላይ። ምን ነሽ መጫወት አድርገት ነው። አልሰማሁሽም ብትለኝ ደስ ይለኛል ብዬ ስላሰብኩኝ ወደ አራተኛው ብንገባ ይሻላል። እሺ ስንገሪ ስለ አራተኛው ደግሞ በጣም ምግብ ይወዳል። ስሪ ነው፣ አብይ ነው፣ እንደዚህ ነው። እኔ ሰርቼ ቀን ትንሽ ሰዓት ነው አክቹሊ ያሬድ ሙዚቃ ቤት ትንሽ ሰዓት ነው ልሰራ የምችለው። እዛ ሰርቼ ነው የምመጣው፣ ወይ ተማሪዎች ጋር አስተምሬ ነው የምመጣው። ያገኘኋትን ስጋ ግዥና ጠብሰሽ ስጠብቂ ነው። ሌላ ዳሽ ሹፌር ነው። ምግብ ስጪ ነው፣ ምግብ ስጪ ነው፣ ምግብ ስጪ ነው። ካልሰጣ ዱላ ነው። ጭራሽ ይመታል። ዱላም አለ ወይ ስልሽ በጣም ብዙ መከራ ነው ያየሽ ነው ስልሽ። አንቺ በዚህ እንደዚህ ህይወትን እንደዚህ እንዳሰብሽ የሆነ ነገር ያስፈልግሻል። ራሱ ገና ሳስበው ይከፋኛል። ይከፋሽ። በነገራችን እንደዚህ በጣም ብዙ መከራ አይተው ስልሽ የሚያልፉ ሰዎች የሆነ ቀን ላይ ይሳካላቸዋል በደንብ። አንቺም ደግሞ በጣም ይሳካልሽ ይመስለኛል። እንዳታዝኝ ይገባኛል። እንደዚህ ብዙ መከራ ምግብ ካልሰራሽ ብሎ ሰው እንዴት ይማታል? እንደዚህ ማ እንዳታዝኝ ሲጀምር ሴት ልጅ ነኝ፣ ህይወት ያስፈልገኛል። የተሻለ ህይወት አገኛለሁ ብዬ ነበር እስካሁንም እንደዚህ ስለፈ ነበር። አይዞሽ እንድትረክሽ እንዴ በዚህ ማለት ልታልክሻለሽ አንቺ እንዴ በጣም ብዙ ህይወት ተሰልፈሽ ጀምር ያለፈ ነገር ነው። እኔ ጥፋት የሚቀርታ በጣም ኦኬ ነው እንዴ እንደዚህ የሚያሳዝንሽ የሚያስለቅስሽ ከሆነ አሁን ጠይቄሽ እንደውም በጣም ጠንካራ ነሽ። የምሬን ነው። እኔ እንደዚህ ይሄንዱና ነገር ስልሽ ሰውን አይተሽው የተመቸው ምናምን ይመስላልና ነው ይበቃ የተመቸሽ ሀብታም ልጅ ምናምን ነው የመሰልሽኝ ሳይሽ እና ይሄ ሁሉ መከራ ምናምን ያለሽ አልመሰለኝ ነበር። የምሬን ነው። ያ ግን እስቲ አሁን ቻለ ሳገኝ ይመስለኛል። በዚህ ቅንነትሽ በዚህ ምግባርሽማ የምሬን ነው አለ አይደለ ለአንቺ የተሻለ ሰው ነው የሚያስፈልግሽ። ቆይ ስልሽ ሙዚቃ አልበም ምናምን ማውጣት ትፈልጊያለሽ? ያው ድሉ ቢመቻችልኝ እኮ ስልሽ አሁን ምንድን ነው አንቺ ያቃተሽ? ትክክለኛ ግጥም አለሽ ነው ወይስ ግጥም የለሽም ወይስ ምንድን ነው? ንገረኝ በደንብ። እኔ ስልሽ የሆነ ነገር ላግዝሽ እፈልጋለሁ። በጣም ደስ ይለኛል እኮ ምንድን ነው አንቺ የምትፈልጊውን ነገር በደንብ ንገረኝ። ያው የምፈልገው ሰው ልጅ ምን ቢሆን የቻለ ነገር ይፈልጋል። ምንድን ነው የጎደለሽ ስልሽ ምንም የጎደለሽ ነገር እንደሌለ ያስታውቃል። እኔ በጣም በሁሉም ነገር የተሳካልሽ ነሽ። በጣም ደስ የምትይ በዛ ላይ በዚህ ውበትሽ አንድ ዘፈን ብትለቂ የምር ነው በአንድ ዳዳር ነው የምትፈምሽ ብዬ አስባለሁ። አንቺን የመሰለሽ ልጅማ ሲጀመር እንዴት እስከዛ በዛ ላይ ድምፅሽ ራሱ እንዴት አባቱ እንደሚያምር የምር ነው።
በቃ የመልአክ ድምፅ ነው የሚመስለው። በጣም ሰው ያስፈልገኛል። ብቻዬን ነኝ። ሰው ምን አይነት ሰው? በቃ አብሮ የሚሆን ሰው የራሴ የምለው ሰው ማለት ነው። በስ የሞላ ሰው የለም። በተለይ እንዳንተ አይነት ቀን ሰው የለም። እውነት እኔ ቀን ነኝ ብለሽ ነው? እኔ በጣም እኔ እስካሁን ካወራሁት ሁሉ ከጀመርክ ጀምሮ አወራለሁ ንግግር እንዴት ደስ እንደሚል አውቀሽ ነው። እንደዚህ ፍቅር ሊታስይኝ ፈልገሽ ነው እንደዚህ ነው? ከምሬን እኮ ነው። እውነት እኔ የሆነ መጥፎ ልምድ አለብኝ። ሰው እንደዚህ ሲለኝ ቶሎ ነው የማምነውና ቶሎ እሺ እሳባለሁ። ለጥፈና ወደዛ ሰው እንደዚህ ብዬ ብለሽ እውነት ምንኝ በኋላ አንቺ ፍቅር ይዞኝ በኋላ ነው እንዳላስጨንቅሽ እራሱ ወይ ደስ ይለኝ ነበር። ይቅርሽብኝ ነው። ከምሬን ነው። ምክንያቱም ብቻዬን ነኝ። አታይም? ብቻዬን ነው የምኖረው። በቃ ማንም የለኝም። ቤት ገብቼ እንዴት ዋላችሁ እንዴት አደራችሁ የምላቸው ሰዎች የሉም። ያን አጋር ያስፈልገኛል። ስልሽ ውሸት ነው የሚመስለው። አንቺ የመሰለ ልጅ እንዴት እንደዚህ ታጣለች ብዬ ስላሰብኩ ነው። ያው እንደነገርኩህ ነው እንግዲህ ሰው አስቸጋሪ ነው። እንዳንተ አይነት ሰው የለም። ሁሉም የተለያየ አይነት ችግር አለበት። እኔ ግን አንተ ላይ ችግር አላየሁብኝም። እኔም በነገራችን ላይ ችግር የለብኝም ሲጀመር እንዴ ችግር የለም። እሱን አሁን ከብዙ ሰዎች ኤክስፔሪንስ ስለወሰድኩኝ ያንተ ያቀተኛ ሲጀመር አንቺ ራሱ እኔ በጣም ሜንታሊቲሽን ራሱ በጣም እንደልኩት ስለሽ 4 ሰው የተለያየ ችግር አድርሶብሽ ወንድ ልጅ እንደዚህ በጣም ብዙ መከራ አሳይቶሽ ሲል እንደዚህ ተቋቁመሽ እሱን ማለፍሽ ራሱ ሌሎች ሴቶች እኮ አንድ ነገር ተጎድተው ከዚህ በኋላ ወንድ ለምን ነው? አንቺ ግን ከዚህ በኋላ ራሱ ሌሎች መጀመር መፈለገሽ ራሱ አንቺ ምን አይነት ሰበና እኔ እንደውም ሞቲቬሽን እንዳለ ትልቅ ዝግጅቶች አሉ ሞቲቬሽን የሚዘጋጅባቸው እዛ ፕሮግራም አውቃለሁና የምር ነው ሄደሽ ሞቲቬት እንድታደርጊ እፈልጋለሁ። ይሄን አንቺ የመሰለሽ ልጅ ከአንቺ ብዙ ሰው መማር አለበት ማለት ትንሽ ጀመር ሌላ ሰው እሞክራለሁ ብዬ አልነበረም። አጋጣሚዎች ናቸው። በቃ የመጀመሪያው ስለሚያንኮራፋ ሁለተኛው አንድ አዳር ታየዋለህ። ማያንኮራፋ ከሆነ ፐርፌክት ስላለ ከዛ በሁለተኛው ደግሞ ያስቸግራል። መጠጥ አይጠጣም ብለህ ቀጣዩን ስሞክር ሌላ ነገር ያ ስለሆነ ነው። ግን አሁን ከብዙ ሰዎች ኤክስፒሪየንስ ስላለኝ ከአንተ ጋር ከብደኛል። እንደውም ለእህት ባይዘው ጥሩ እሱ ነው ራሱ ስልሽ አልነገርኩሽም እንጂ እሱ ነው የማስበው። አንቺ እያዋራሽኝ ማሰብ በቃ እህቴ ነው። በጣም እድለኛ አንቺ ቋስተዎች አለው በጣም ትወድሻለች ብዬም አስባለሁ። እኔም ለሁሉም መሆን ሰው ነው። አንቺ ታስታውቂያለሽ፣ ንግግርሽ ያስታውቃል። በዛ ላይ በጣም ብዙ ነገሮችን የመቆቃን የማለፍን ጥረማለሽ። ሴት ልጅ ነሽ። በዛ ላይ ያቅትሽም እቺን ካሳለሽ ይሄን ሁሉ ነገር ካሳለሽ ከዚህ በኋላ አቅትሽም ብቸኝነት ይብቃ እያልን ነው አሁን መፈክራችን። ብቸኝነት ይብቃ። እኔም አንተም አብረን ሆነን የጠየኩሽ እኮ ምንድነው እምቢ አለ ዝም አልሽኝ። ምን አልፈለግሽም ነው እኔ እንዳግዝሽ ነው ወይስ ምንድነው? ኦኬ ያንተ ሁኔታ አላወኩም። መቼ ነው ወደ ሀገር የምትመለሰው? እኔ ከዚህ በኋላ መሄድ አይመስለኝም። ከምር ዘምቶ ነው ማው ነው ምንም ስልሽ እንፈልገው ነገር እዚህ ያለ ምናምን ስለዚህ ለምን መሄድ ፈልጋለሁ ይሳሰብኩኝ ነው። ስልሽ አንቺም የምትፈልጊ ከሆነ ሲስተሬን ካሳመንሻት እኔም እዛ ብሆን እኮ ደስ ይለኛል። ሲስተሬ እዚህ መሆን ሳይሆን ነገሮች ይልቅ ሳሳመንልሃለሁ ደወል የምርሽ ነው። እዚህ አንቺ መሆን አትፈልጊም? አልፈልግም። አንተ ጋር ሂጅ አለ የሚመጣው የምፈልገው እንደዚህማ ዓለማችንን ለመቅጨትማ ምን እዛዝ እንቀጭም እንዴ? እዛ ይሻላል። የምርሽ ነው። እሺ እንደዛ ከሆነ ልታመነብሽ እህቴን አሳመኛት። በድምፅሽም ይሄ በዚህ በመልአክ በሆነ ድምፅሽም ግን አሳመነሽልኝ። ከሄድን ችግር የለውም። እዛም በሆን እዚህም በሆን ለእኔ ተመሳሳይ ነው። ሞር እኔ ሲስተር ነው ማስደሰት የምፈልገው ለዛ ነው። እና አንቺ እሷን አሳምነኝ። ግን ዘፈንም ለማውጣትሽ እኮ እዚህ ነው ሁሉ ነገር ከተስተካከለልሽ ለምን ትሄጃለሽ? ያው አክቹሊ አንተን ጠይቀኝ ከሆነ የሚያስፈልገኝ ሰው ነው። ሁለተኛ እንካም ያስፈልገኝ ያው ብዙ ሰዎች ጋር ኮንታክት ማድረግ አለብኝ። እስኪ እኔ ስልሽ ብዙ ማውቃቸው ሰዎች አሉ እንደዚህ አይነት ነገር ላይና ከምር ስልሽ እነሱ ጋር ባገናኝሽ እያሰብኩኝ ነው። ገንዘብ ቢሆን ኖሮ ገንዘብ እኔ በገንዘብ ብቻ ቢሆን እኔ ገንዘብ አግዝሽ ነበር። ግን አንቺ ገንዘብ አግዝሽ የሚፈልግ አይመስለኝም። እንደዛ ነው። እሱንማ ቀስ ያለን እሞክራለሁ ማለት ሞክራለሁ ማለት ነው። ግልጽ ነሽ ንገሪኝ። ከዚህ በኋላ እኮ አንቺ አንድ ላይ ሆነ እንዴ ምን ነሽ? ግን በአንድ አይጠይቅ ችግር የለውም። እኔ እና አንቺ እኮ ማለት ነው ከዚህ በኋላ በአንድ አይጠይቅ ምናምን አነባባለን። በነገርሽ ላይ እኔ ግልጽ ነኝ ያልኩሽ ምንም ነገር አለሽ እና የምፈልጊውን ነገር አንቺ ግልጽ ነሽ እንድትጠይቂ ነው የምፈልገው ምንም ነገር ማለት ነው።
ኤኒቲንግ እኔም እኮ የምፈልገው ነገር እኮ እንድጠይቅሽ ነው። አንቺ እንደዚህ ግልጽ ስትሆኚልኝ እኔም ግልጽ እንደሆነ ስለምፈልግ ነው። ስለዚህ እንደዚህ ካሰብን ምን አንደኛ ላስቸግር መሰለህ? አሁን ከምኖርበት ቦታ ላይ ለቀቅ መጥፋት እፈልጋለሁ። ወዴት? ቤት ነው ሌላ ቦታ እኮ ቤት ነው የምትፈልጊው ወይስ ምንድን ነው? እዚህ መኖር ነው የምትፈልጊው? ኖ እዚህም ሳይሆን በቃ ሌላ ቦታ ከዛ አሁን ከነበርኩበት ሰፈር መውጣት ነው የምፈልገው። በጣም ብዙ ሰዎች አሉ እዛ የሚያውቁ ምናምን እነሱ ማግኘት አልፈልግም። ምናምን አስጠሉሽ እነሱ የድሮ ጓደኞች ይመጣሉ ምናምን እነሱ ደግሞ ማግኘት አልፈልግም። እንደዛ ከሆነ ምን አለ መሰለሽ የሆነ ቤት አለና ልሸጠው ደላላ ምናምን እያናገርኩኝ ነበርና እሱን ላቁመውና ለተወሰነ ጊዜ እዛ ብትሆኝ መሰለሽ በጣም አሪፍ ቤት ነው። የበቀሻላስ ብዬ አስባለሁ። ግራውንድ ፕላስ ነው ትንሽ ትጠባለሽ፣ ግን ለአንቺ ትንሽ ብቻሽንም ስለምትኖር እኔም እመጣለሁ አንዳንዴ። አዲሱ ቤት የበፊት የምኖርበት ጋር የበፊት አልፈልግም። ምን ያደርግልኛል እንዴ? ግን ደነገጥሽ? ምን ነው ቤት ምንድን ነው እዛ ያለው? ምንም ቤት ነው የምኖርበት። ያው ብዙ እንትን ስላላለ ምን ሰዎቹ ማለት በጣም ያስጠላሉ ነው ይሄን ያህል። ለዚህ ነው ማህበራዊ ህይወቱ ደስ ይላል። ለዛ ነው እንድትሄድ አልፈለኩት። በቃ እሺ፣ አንቺ ያን ያህል ኮምፎርት የማይሰማሽ ከሆነ እዛ ሰፈር የሆነ ቤት አለኝ ያልኩሽ ቤት፣ እዛ ሄደሽ አሳይሻለሁ ዛሬ ስመጣ። እዛ ከተመቸሽ እዛ ትሆኛለሽ፣ ካልተመቸሽ ደግሞ እሱን ሽጠን ሌላ ቤት እንገዛለን። ያው ትንሽ ጊዜ አይደል እዚህ የምንኖረው። እንደዚህ ቀልድ እኔ ደስ አይለኝም። በነገራችን ላይ በሰው እንደዚህ በሚፈልገው ነገር መቀለድ ደስ አይለኝም። አጋጣሚዎቹ ግን ደስ ሲሉ እያሰብኩት ነበር። እንዴት ነው የምሆነው ከዚህ በኋላ ብቻዬን? አሁን እንዴት ነው ሰማም ነው ምናምን ያልኩ ነበር። አሁን ግን ያው ፈጣሪ ቁጭ አደረገልኝ። በነገራችን ላይ ይህ ሁሉ ችግር አሳልፈሽ እንደውም ከሰበሽው አንፃር አሁን የሚደረግልሽ ነገር በጣም ትንሽ ነው የማስበው። እስቲ እየቀስ በቀስ ዘፈን መኖር ስንጀምር ምናምን እንዲ አብረንማ እንሆናለን። ከዚህ በኋላ ጀምር ዛሬ ትሄጃለሽ እንደ ቤት እንጃ። እስቲ ወይ አንድ ስልክ ደውዬ ተመልሼ ከዛ በኋላ እናውራ። ማለት ስራ ሊኖረኝ ላይኖረኝ ይችላል። እሱን ሁኔታ ላረጋግጥና ከዛ በኋላ ዛሬ ልትሄጂ አልፈልግም ወይ ዛሬ ደግሞ አልችልም። እንዴ ምን ሆነሽ ነው? ስራው ይሄ ልጅቷ የምታስጠኛት ልጅ ምናምን ስራው ብር የሚከፈልሽ ከሆነ ወይ ብሩ ምናምን ከሆነ ችግር የለውም። እኔ ለእሱም ብርም 2 እጥፍ አድርጌ እከፍልሻለሁ። አንቺ ግን እንዴ ዛሬ እኔና አንቺ ትጠብቀኛለች እዛ የምታስጠናኝ። ለዛ እኮ ነው አውራንድም ደውለሽም ቢሆን አንቺ በዚህ ደስ የሚል ድምፅ አለሽ እንዴ? በዚህ ድምፅ ማሳመናቀት ይችላል። ይሄን የመሰለ ድምፅ ቢኖረኝ ምን አለበት? የምሬ ነው። ዛሬ እንድትጂ እኔን ታስደብረኛለሽ። እኔ ገንዘብ ከሆነ ፈልጊው እሺ፣ እኔ ገንዘብ ከሆነ የምትፈልጊው ራሴ ምሬ ነው ገንዘብ እሰጥሻለሁ። ዛሬ እኔና አንቺ አዳራችንን ቀላል አለማችንን ቀስተን ጠዋት ላይ ቁርስ በልተን ራሴ ቤትሽ ድረስ በራሴ መኪና እሸኝሻለሁ። ከዛ በኋላ ደግሞ ስጦታ ላይ ላንቺ ራስ ቆንጆ ነው። ግን አንቺ እዚህ ሆኜ እኔ ዛሬ በጣም መሰለሽ አለ አይደል ያው ወሸነሽ ዛሬ ብቻዬን መሆን አልፈልግም። ሲስተርም አለች እዛኛው ቤት እንደውም ይላል ላንቺ ምን ትምልሽ ቤት አለ እዚህ ሲስተር ሰለለች እሷን ትታወቂያትና እዛ ይላል። ምን ይመስልሻል? እሺ አንዴ ስልኬን ፓወር ኦፍ ያርገው ላጥፋው እንዴ? አዎ እንዲረብሹኝ አልፈልግም። ከዚህ በኋላ ቃጥፉና ዛሬ ከዛ በፊት ግን ይቅርታ በጣም አንዴ ስልክ በጣም ፈልገው ስልክ አለ ደውዬ ልንገራቸው እንደ ጥሩነት እንዲሰማኝ ደስ ይላል ስልሽ እኔ መልካምነትሽ ተነስሽ ደውልሽ ነው እንጂ ችግር የለውም። ኦኬ እሺ እዚህ መሆን አይችልም ማለት ነው። አይሆንም በቃ እሺ ኦኬ። ያው እንግዲህ ተመልካቾቻችን እንዳያችሁት ከሆነ በጣም ነው የሚገርመው። ኦልሞስት ወድቃለች ማለት ይቻላል። 90% ወድቃለች ማለት ይቻላል። ያው እናንተም አይታችሁታል፣ እኔም ያው እያየሁት ነው። ፍቅረኛም ባልም የለኝም ማለት ነው። ስታወራልኝ የነበረው ታሪክ ራስ ከየት እንዳመጣቸው አላውቅም። እውነት ይሁን ውሸት ይሁን አላውቅም። ያው እንዳያችሁት ከሆነ ብዙ ነገር ስለዋሸችኝ ይሄ ያወራችልኝ ነገሮች እንዳለ እውነት ነው ብዬ ራሱ አላሰብም። ያው እኔም ያው እንደወደቀች እርግጥ ነው፣ እናንተም አይታችሁታል፣ እኔም እያየሁት ነው። ያው ብዙ ማወጣጣት ነገሮች አሉ፣ ብዙ ጠይቅልኝ ያለኝ ነገሮች ስላሉ እነሱን መጠየቅም ማወጣጣት ስለምፈልግ ነው እስካሁን ድረስ የሚቆየሁት። ስልክ ልደውልና ልምጣ ብለሽ የት እንደምትደውል አላውቅም። እንግዲህ ባል እያላት ነው ከኔ ጋር ዛሬ ካንተ ጋር ሆና ያለችኝ የሚመስለኝ። አይ ቲንክ ወይ ወደ ኋላ እየደወለች ነው የሚሆነው ወይ የሆነ ቦታ እየደወለች ነው የሚሆነው ለውሸት እንዲመቻት። እስቲ ፈጠረው እንደማ አብረን ምን ይሆናል። አብራችሁን ቆዩ። ደወልሽ? ያ ደስ ይላል። ምንድን ነው እንደዚህ አስጨነቀሽ ነገር? ፍሽ ያስተባጭክ ነገር አለ ነው? ጭንቀት ሳይሆን ምንም ቢሆን ከስተመሮች እንዲከፉብኝ አልፈልግም።
ለዛ ነው አሁን ማጥፋት እንችላለን ይመስላል። እንዴ አላጠፋሽም እስካሁን? ነው አውርቻቸው ነው። እንዴት ነው ግን? እሺ ተስማሙልሽ ወይስ? ያ ምንም ማድረግ አልችልም አልኳቸው። ዛሬ ከባድ ስራ ስላለኝ አልችልም አልኳቸው። በቃ ለዛ ካሻቸው ጥሩ ነው። ግን የሆነ ነገር ምነግርሽ ነገር አለ። እሺ ሁላ እኔ እነግርሻለሁ። ያኔ ከሆንሽ አንቺም እኔ ሞንት ትፈልጊያለሽ ጀምር ታስተውቂያለሽ። አዎ ስለዚህ ምን መሰለሽ እነዚህ ከስተመሮች ምናምን እያልሽ እንደዚህ የሚጨንቅሽ ከሆነ ጀምር አስጨነቁሻል ነው ምርግጥ ነው። ስለዚህ ይህን ነገር ስልሽ ያው እንደሚደብርሽ አውቃለሁ። ግን ይሄን ስራ እንድታቆም ይፈልጋል። የምርሽ ነው? ባንዴ እንዴት እንደዚህ ይሻላል? በቃ ሌላ ስራ አብረን ሌላ ስራ የሆነ ትንሽ የሱቅ ነገር ከፍተን መቀመጥ እንችላለን። ትንሽ የሱቅ ለምን ትልቅ የሱቅ እንከፍታለን እንጂ እሱ ደስ ይለኝ። እሱን ከፍተን አንቺ ማስተዳደር ጎበዘሽ ማለት ነው ወይስ ትምህርት ላይ እንዴት ነሽ? ምንም አይደለም ይመስገን። ስለዚህ በቃ ምንም ያቅተን ነገር የለም። ስለዚህ እሱ ይሻለናል። ታዲያ ይሄ ዘፈኑን እንደነገርኩሽ ሆነ ያን ያህል ፍላጎት ካለሽ ዘፈን መውጣት ትችላለሽ። ማግዝሻለሁ፣ በምንም ነገር አግዝሻለሁ። ሲስተሪንም በዛው እያስተማርሽልኝ ከሲስተር ጋርም የሆነ ነገር እየሰራችሁ ግን ያው እነሱ ከፍተን ቢያንስ እዛ ላይ ልትሰራ ነው ፈልገው እንጂ ምን እንደዚህ እያዞርሽ ቤት ለቤት እንድትንገላችብኝም አልፈልግም። ከዚህ በኋላ አስጀምር በቃ መንገላታት ከዚህ በኋላ የለም። በጣም ደስ ይለኛል። በጣም አመሰግናለሁ። በዚህማ እንደዚህ ደስተኛ ሆነሽ ኤክሳይትድ ምናምን ወይ ነው? በጣም አመሰግናለሁ። ከዚህ በኋላ እኔ ማለት አጋዝሽ ሁሉ ነገርሽ አጋርሽ ነኝ ከዚህ በኋላ። ስለዚህ እንደዚህ ነገር እንዳታስቢ። ከባሽ አይደለ? እና ደግሞ እንደዚህ ደስተኛ ማጥኝ በጣም ተነሽ ነገር ነው ካሰለሽ አንተ። በጣም አመሰግናለሁ። ማን እንደዚህ ብሎኝ ያውቅማ ማለት እንዳንቺ የምትሰሽ ልጅ ይሄ ሲያንስብሽ ነው። የምሬን ነው፣ ሲያንስብሽ ነው። በጣም አዲስ ነገር ነው። በጣም ምን እንደውም በጣም እድለኛ ነኝ። የምሬን ነው ማለት ጊዜ ሰጥቶኝ እኔ እንደዚህ የሚያወራኝ ሰው አግኝቼ አላውቅም። ሁሉም ጊዜ አልነበራቸውም። አንተ ግን ጊዜ አለ። ግን የሆነ እኔ ችግር ቢኖርብኝ ተተኛለሽ እንደሌሎቹ ወይስ ምንድን ነው? ታግዥኛለሽ? ያው ጊዜ ስጠኝ ትንሽ። ማለት እንዴት? በቃ አብረን ጊዜያቶችን ማሳለፍ አለብን። ከዛ በኋላ ማለት እኔ አሁን የሆነ ማቶቹ ነገር ወይ ደግሞ ባንኮራፋስ እሺ ነው ሰውካን ችግር የለም። ባኪም ቤት ቢሆን ይስተካከላል። ስለዚህ ችግር የለውም ማለት ነው። ችግር የለውም። ሲጀመር እኔ መመሰለሽ አሁን ለምሳሌ ደግሞ አንድ ጊዜ ነው እንደነገርኩሽ ከሆነ ግንኙነት አድርጌ ነው ከሴት ልጅ ጋር እና ሴክስ ላይ ብዙ ላላስደስትሽ ይችላል። ስለዚህ ምንም ነገር አላውቅም። እሱን ችግር የለም። እሱም ቢሆን ባኪም ይፈታል። ሐኪም ማለት ሐኪሞች ጋር ታክሜ እንደዚህ አይነት ነገር ደግሞ ታውቂያለሽ ማለት ልጅ አፍራለሁ። ስለዚህ ሐኪም ቤት እንኳን የሚባሉ ነገር ስለሽ ትንሽ የሚከብድ ይመስለኛል። ነው ችግር የለውም እኮ እንዴት ስለሽ እንፈታዋለን። ችግር የለውም እንፈታዋለን። ደዋይ ቢሀብ ከፈታ በል ለትጨነቅ በቃ ሁሉም ነገር በእውነት ይስተካከላል። ችግር የለውም። በጣም መልካም ሰው ሆንሽብኝ። ይሄ ችግር ገንዘብ ምን ተሻለው ስላልኩሽ እንደዚህ እንዳትሆኚ ስልሽ ችግር የለውም። እኔ አንቺን ደስታ ነው ፈልገው። ስለዚህ የሚደብርሽ ነገር ካለ ነገር ስለፈለኩ ነው። እኔ አሁን እንደዚህ ነገር ላይ ግልጽ ይንኩልሽ አንቺን ማጣት ስለማለት ነው። ስህተት አይጠፋም። ከአንዳንድ ሰዎች ላይ ስህተት ያጋጥማል። አለመጠቃትም ሊያጋጥም ይችላል። ግን እሱ እንዴት እናልፈዋለን ነው ዋናው ነገር። እሱን እንዴት እናልፈዋለን መሰለህ? ያው እስቲ አንድ ላይ ብናይ ይሻላል። እሺ አንድ ላይ ብናይ እንደዛ ከሆነ ለምን ዛሬ አናየውም ስልሽ እንደማስደስትሽና እንደማላስደስትሽ እሱን እኮ ተስማማን እኮ ዛሬ በደንብ ነው ስልሽ በደንብ ልታሳይኝ ትፈልጋለህ። ምንም ነገር ስለማላውቅ የተወሰኑ ነገሮችን ልቃዳ አይደለ እንዴት እንደሆነ አላውቅም። በቃ እኔ እቺም ማለቅም እንደዚህ አይነት ፊልም ራሱ አይቻልም ነገር ሸለው ዘፈን አይቻልም። ባይገርምሽ ኪስ ራሱ አድርጌ አላውቅም። ኪስ ነው ይባላል። እኔ እሱን ራሱ አድርጌ አላውቅም። እሱን በደንብ ነው ያሳያለሁ። የምርሽን እንደዛ ከሆነ እድለኛ ነኝ ማለት ነው። ያንቺ ሰዓት እንድትኛ እንደዛ ከሆነ የምር በጣም ነው መሰገነኝ ራሱ። እኔ ይሄ ነው የሚያስደስተሽ አይሆናል አይደል? እንጂ ገንዘብ እኮ ኖርማል ነው የሚመጣ ነገር ነው። እሱ ነው ተገኛው ይሰራል ያገኘነው አይደል? እንዳው ስለዚህ አንቺ ይሄን ነገር የምታግዢኝ ከሆነ እኔ የምር ነው የፈለግሽው ነገር ነው ማለት ነው። አንቺ ይሄን ነገር ደግሞ ካላልሽልኝ የምር ነው ምን እንዳደረግሽ ሁሉ ነገር አድርገሽ ነሽ ጀምር ዝም አልሽ። ሌላ ምን እንዳደረግሽ ትፈልጊያለሽ? የምትፈልጋቸው ነገሮች እንዳለ ንገሪኝ እስቲ። ምን እንዳደረግሽ ትፈልጊያለሽ? በቃ የተደራጋረ አንድ ላይ እንድንሆን ነው የምፈልገው። እሱማ እንዴ እኮ ለኔ ነው እኮ ይሄ ለኔ ነው። እኔ ነኝ
ምን ላድርግልህ ብትይኝ ልልሽ ነው ወይም ደስታ ነው እንትን ብቻ አይደለም። ኖ አንቺ ምንድን ነው የምትፈልጊው? ይሄ ያኔ የሚያስደስት አንቺ የሚያስደስትሽን ነገር በዚህ የኔ ፍቅር ብላ አይደብርም። በጣም በጣም ደስ የሚል ይችላል። የኔ ፍቅር እንድትይ ነው የምፈልገው። የኔ ፍቅር ወይ ያኔ ጣፋጭ አንድ ነገር ጠይቅማ እኮ ጠይቂኝ፣ ችግር የለውም። እኔ እሱን አልጠይቅሽ። ምንድን ነው የምትፈልጊው? ግራውንድ ላይ የሆነ መኪኖች ነበሩ። አክቹዋሊ ሰራተኛችሁ መሰለኝ የከፈተችልኝ። አዎ ግራውንድ ላይ ያሉት መኪኖች የማን ናቸው እንዴ? ማን ሊሆን ይችላል? እዚህ ቤት ውስጥ ሆኖ ነው ያለው። ካቴ ጋር ካቴ ትንሽ ናት። ስለዚህ ናቸው። ምንድን ነው 3 መኪና ምን ያደርግልሃል እንዴ? አንቺ መኪና መስልሽ መቀየር ደስ ይለኛል። ለዛ ነው። እና አንደኛ የቆየች ናት፣ ያክስቴ ነች። ያው እኔ የምዘታው ስላረፉ ለምን ለነገዘልኝ በእግሬ መሄድ ሰልችቶኛል። ከምር መንጃ ፈቃድ አለሽ? መንጃ ፈቃዴ አልታደሰም። ከወጣሁ በጣም ቆይቻለሁ። እሱን እናሳድስ እንደውም ከዛ የሆነ ፕላን እናድርግ። ላሳይ ምን አይነት ፕላን እንደምናደርግ። መኪና ትገዛልኛለህ? መኪና እንዴ? ለመኪና ማለት ነው ገዛልሻለሁ። ታች ያሉትና አንዱ ፈትሻለሁ ዳዝ ማድረግ ግን ከዛ መኪና ከገዛህልኝ በኋላ ይሄንን ከሰጠህኝ በኋላ ፓስፖርት እናሳድሳለን። ፓስፖርትሽን ኤክስፔክት አድርጓል። ያ ግን አሁን በቅርቡ መሄዳችን ስለማይቀር ወይ አስቸኳዩ 25-27 ሺህ አይገስ መሰለኝ። ለዛን ከፍልና ለአንተ ደግሞ አይከብድህም አይደል? ችግር የለውም። እሱን እናደርግና ወይ ዝም ብለን የሆነ ከስራ ጭንቀት ምናምን ስለሆነ ነፃ ያንኩት ወይ ፓሪስ ነገር ሄደን ለአንተ አይከብድህም። ይሄንን ትንሿም እንድታየው አንድ ላይ እሷ ክላስ ናት። ችግር የለውም። ናቸው ብቻችንን እንደ ሰማ ክላስ ናቸው። በጣም ደስ ይለኛል በጣም። እና የሆነ ዱባይ ላይ ደግሞ አሪፍ አሪፍ ቤቶች አሉ ተብሏል። የክሪስ ብራውንም ኮንሰርት አለ አይገስ እሱንም ገባል። የክሪስ ብራውን ኮንሰርት አለ። ያ ክሪስ ብራውን ማን ነው? ኦ ማይ ጋድ። እሺ ብቻ አለ አሳያለሁ። ዛሬ ሰርፕራይዝ ነው ማድረግ። እንደሱ ከሆነማ ለምን ዘፈን ኮንሰርት ማን ካለ ሲስተርንም እንደምንም የትምህርት አዘግተን እሷንም ጊዜናተና እንዴ? ያው ብቻችንን ጊዜ እናሳልፍ ስላልከኝ ነው እንጂ እንደዛ ከሆነ እሺ፣ እንደዛ ከሆነ ችግር የለም። ምን ዘፈን ደስለስ ያለ ዘፈን ነው የሚዘፍነው? አሪፍ አሪፍ ዘፈኖች አሉት። እኔና ላንተ የሚሆኑ just like የሆነ አሪፍ ቀሚስ አድርጌ ምናምን እዛ ዱባይ ላይ እንገዛለን። ፕሮጀክት እናድርግና እዛ ከዛ የሆነ ትንሽ ሼፕም ስላለኝ እሷን ቅድና ያለችን ገዛና ጫማን እናደርጋለን። በደና ምን ልክንፍ አሳብደሃለሁ። ቻኮኮሽ ገና ከሆነ ጎበዝ ነሽ ፕላን ማድረግ አንቺ። እንደዛ ከሆነ አሪፍ ነው። ከዛ just like በቃ በጣም እንትን ዘመኑ በቃ ከተቀራረበ ምናምን በኋላ ያኛውን ቤት በሁለታችን ስም እናደርጋለን። ለመተማመን ያህል ነው ማለት ነው። ለመተማመን ያህል ያው ስትሻል ያልኩሽ ያኛው እንትን ነው ማለት በሁለታችን ስም ቢሆን እኔም ኮንፈርት ኖሮ አንድ ላይ አንቺ ምን ልትገቢበት ነው ፈልገው አንቺ ስም ማለት በቃ ሄደን ማስጨረስ ነው። ፋይል ስናስጨርስ ቶሎ ቶሎ ይጨርሱልናል። በገንዘብ ስለሚሆን ይቆያል እኮ በገንዘብ የሚሆን እሱ ነገር ይሆናል። ገንዘብ ካለ ምንም ነገር ይቻላል። ስለዚህ ይቻላል። ስልሽ በጣም ቀላል ነገር ነው የጠየቅሽኝ። ችግር የለውም። ከምር ያምር ችግር የለውም። ከምር ነው እንዴ? እንደዚህ ኤክሴት ናችሁ በመናገርሽ ነገር ችግር የለውም። ፈጣሪ ምን አይነት ሰው ነው የጣልልኝ። አይ ግን ምን አለ መሰለሽ አሁን የፓስፖርቱ ነገር ተወዶ እንድንሄድ ፓስፖርቱ ችግር የለውም። እኔ ብዙ ማውቃቸው ሰዎች አሉ ቶሎ ያስጨርሱልናል። እንደዛ ያሰባችን ነው ትንሽ ቀላል ነው። እሺ ከሆነ በቃ ዛሬ የሆኑ ኢሜል እናደርግላቸውና ወይ አንቺ ደስ ይለኛል። ገንዘቡን ከፍለ አሁን ይቻላል። በፈለክበት ታይም ላይ ፍልሻል ግን ቅድሚያ መስጠታቸው ቶሎ ይጨርሱልናል። እሺ ቅድሚያ አሰጣቸውና ጨርሱልናል። ከዛ አንቺ እንዳልሽው ባይገርምሽ እነሱ ትንሽ መዝናናት ፈልገው ሰሞኑን ማን ያልኩሽ ስለነበረ ጭንቀት ላይ ስለነበርክ ነው። ጭንቀት ላይ ምናምን አንቺ መሰለሽ እነዚህ መልአክ ድምጽ ነው ያላት ፓሪስ ላይ አታናውን የቮካል የሰራው ድምፄን ያሳየው ይሄን መሰለ ድምጽ አስበሽዋል። እንደዛ ከሆነማ ፓሪስ ላይ ነው ዝግጅቱ ነው። ያው በየቦታው ብዙ አይነት ኮንሰርቶች አሉ። ዱባይ ሎም ያስቴር ነበረ ባለፈው። አሁን ምናልባት ሌላ ሰው ሊኖር ይችላል። ስለዚህ ፓሪስ ነው መጀመሪያ ፓሪስ በጣም ነው የምወደው ፓሪስ። እኔ አይቼዋለሁ። ኦልሞስት ያን ያህል ደስ ይላል። ግን አንተማ ምን አዲስ ነገር አለ? በቃ እሺ ድጋሚ የሚከፈል እኔ እላለሁ አንቺ ከአንቺ ጋር ሂጂ ስለማለት ስለዚህ ከአንቺ ጋር እንሄዳለን። ግን ምን መሰለሽ እንትን አልችልም ማጨፈር ምናምን እሱ ለምን አናሳየው ማለት ለምን እንደንጨፍር እንዴት ያ እንጨፍር
በእናትህ ጨፍር። መጨፈር ትፈልጊያለሽ? ያ አብረን ጨፍር በእናትህ። ያ እንደውም አክቹዋሊ ራሱ የሆነ ዘፈን አለ ሲስተር ሁሉ ጊዜ የምሰማውና እስቲ እሱ ካወቅሽ ሜቢ ኦኬ ኦኬ እንትንም ስላለ እዚህ ኦኬ እኮ አሁን በዚህ ዘፈን ነው የምትጨፍርብኝ? አሁን በዚህ ዘፈን ጨፍራለሁ። የምርሽና ቋሰኛ እኔ ብቻዬንማ አልጨፍርም። ተነስና ጨፍር እናስጠቅኝ ነው። እስቲ እኔ ዛሬ ሁሉ ነገር ተሰኝ ስለምፈልግ ነው። እስቲ ዘፈን ጨፈራ ላይ ተቀመጭ። እስካሁን አብረሽ ሲጨፍር ድርኩሽ መስሎሽ ነው እንዴ? ተቀመጭ። አሁን ምንድን ነው? ወደ ልጅ ነው አስቀምጪ፣ ስልኩን አስቀምጪ፣ እቃውን አስቀምጪ። የት ልትሄጂ? እንደዚህ ምንድን ነው መቅላለሁ? ተቀመጪ። እንዴ ይኸውልሽ፣ ከዚህ በኋላ ማለት ነው ሰሚያልሽ አይደለ? ከዚህ በኋላ አንድ ነገር አደርጋለሁ ብትይ ጭንቅላትሽን ነው የምልሽ። በዚህ ምንም አላደርግሽም። ለቂው ፍቅር እየነገርኩሽ ነው። ሰሚያልሽ አይደለ? ፍቅር ና እንዳትዪው። አሁን መጠየቅሽ እንዳለ ትመልሽልሽ። ሰሚያልሽ አይደለ? እስካሁን ድረስ ራሱ የተሟዘዝኩት አንቺ እንደ ጭንቅላትሽን ልበልልሽ እንዴ እኮ እንዳነኪኝ። አሁን መጠየቅሽ መልሽልኝ። እሺ ምንድን ነው? ምንም እንደተጨነቀ አታስመስይ። አሁን ሰሚያለሽ አይደለ? አሁን መነግርሽ ነገር አለ። እሱን ነገር ማለት ምንም አይነት ይኸውልሽ፣ መጮህም አልፈልግም፣ ውሸትም አልፈልግም። ላነግርሽ ነው። ዝም በይ። ልነግርሽ ነው። ዝም በይ። ይኸውልሽ እስካሁን ድረስ ስትሟዘዢ ስሰማሽ አይደለም እኔ ይኸውልሽ ምንም መጀመሪያ የምልሽን አዳምጪኝ እንጂ ምኑን አውቀሽ ነው እንደዚህ የምትቅለበለቢው እኮ? ዝም በይ። አሁን ሰሚያለሽ? ይኸውልሽ እኔ ስላንቺ ብዙ ነገር አውቃለሁ። ያዳምጥሽ ነው አይደለ? ለምሳሌ ይኸውልሽ አሁን ባል እንዳለሽ አዳምጪኝ። ምንም አይነት ነገር ዝም በይ። አሁን ይኸውልሽ በዚህ ዱላ ይኸውልሽ አናትሽን ነው የምልሽ። እንዳለሽ አውቃለሁ እና ዝም በይ። አንዴ ነገርሽን ስሚ። ሁለተኛ ደግሞ እስካሁን ድረስ ለፈልፍ የነበረውን ነገር ከኔ ጋር
ስታደርጊ የነበረውን ነገር የባል ዝም በይ ባል እያለሽ ምንድን ነው ታስረጂኝ? ከእሱ ጋር መሆን አልፈልግም። ይሄ ይኸውልሽ ሰሚያልሽ ይሄ ማለት ነው። ይሄን ነገር ለሱ ነበር መናገር የነበረብሽ። ስልክ ራሱ ደውለሽ የነበረው ማን ጋር ወጥተሽ የደወልሽው ማን ጋር እንደሆነ ትነግሪኛለሽ። አሁን እሺ ብዬ የእውነት ቢሆን ኖሮ ባል አስቀምጠሽ ባልሽ ቤት ሆኖ እንዴት ነው ከሱ ጋር የምታድሪው? ምንድን ነው የምትቆጣኝ? አልገባኝም። የምን ባል ነው የምታወራው? አጋብተኸኛል አንተ? ሲጀመር አሁን ደህና ነበር ወይስ የረሳኸው መድኃኒት አለ? ተቀመጪ። ይኸውልሽ ጭንቅላትሽ እንዳለልሽ ይኸውልህ የእኔ ጌታ ነው የሆንከው ነገር ካለ ንገረኝ። ባህል እንዳለሽ አውቃለሁ። እዚህ ራሱ እዚህ የላከኝ ባለቤትሽ ነው እንድፈትነው ነው እንድፈትንሽ ነው የላከኝ። ባል የለኝም። ብዙ ነገር መዋሸት አይጠበቅብሽም። ብዙ ነገር አውቃለሁ። እሱ ነው እዚህ የላከኝ ያልኩሽ ነው። አዳምጪ። እኔ ባል የለኝማ። ባል ከሌለኝስ እንዴ አንተ ወደፊት ዳር አንቺ እንደነክኝ ይኸውልሽ ዱላ ነው የሚፈልገው። እንዳነኪው ሰኛልሽ። ምንም ይኸውልሽ ምንም ተስለጂ ነገር ምን ሆነ ነው የረሳው መድኃኒት አለ እንዴ? አሁን ደህና ነበርክ እንዴ? ስርዓትሽን ያዢ። ወይ ስርዓት በስርዓት እያዋራሽ ነው። ስርዓትሽን ያዢ። የምጠይቅሽን ብቻ ነው ትመልሽልኝ። ባል እንዳለሽ አውቃለሁ። እሱ ነው ዘይላ ሰው ነገር ይላል። እኔ ባል እያልከኝ ነው። ለምን በህይወትም ታስጨንቀኝ? እሺ አንድ ነገር ልጨምርልሽ። ዝም በይ። አንድ ነገር ታስጨንቀኝ። ያስጨነቅኩሽ አይደለም። ማስጨነቅ እንዴት ነው ላሳይሽ እንዴ? ምን ሆነ ነው? በግድ ባላለሽ ነው እንዴ? የለኝም። እኔ ካንተ ጋር ዲስ ይወጣ እንዳ ዝም በይ። ይኸውልሽ ከኔ ጋር ምን ማይተው ታጀምሪ። እኔ እየነገርኩሽ ነው። ይኸውልሽ እየነገርኩሽ ነው። ሰሚኛልሽ አይደል? እየነገርኩሽ ነው። እዚህ ላኪ ባለቤትሽ ነው እንድፈትንልሽ ነው ላኪ። እዚህ ጋር ይኸውልሽ በድብቅ ካሜራ እየተቀረሽ ነው። እስካሁን ድረስ ስትሟዘዢ ስትንቀለቀይ እንዳለ ስተወር የነበረው ነገር እንዳልነኪኝ ይኸውልሽ። ቆይ ላስረዳሽ። ይኸውልሽ ከዚህ በኋላ ጅምብነኪ ይኸውልሽ ጭንቅላትሽ ነው የምልሽ። ይኸውልሽ አሁን ምልሽን ብቻ አዳምጪ። ውሸት አያስፈልግም። እናንተ መግባባት ብቻ ነው። ምንድን ነው የምንግባባው? ምንድን እንዴት ነው የምንግባባው እኮ? እንዴት ነው የምንግባባው? የምን ካሜራ ምናምን ነው የምትለው አንተ? እኔ ባልልኝም በቃ አብረን መሆን እንችላለን። አብረን እንኑር። ፎቶ አለኝ እኮ የጋብቻ ፎቶ አለኝ። የባልሽን ስም ልንገርሽ። ይኸውልሽ እንደዚህ መሸምተትሽ፣ ውሸት ማውራትሽ ምንም የሚፈጥርልሽ ነገር የለም። አንደኛ በካሜራ የታለሽ? የቱ ጋር ያለው ካሜራው? የቱ ጋር እንዳለ ማሳይሽን ጅል መስልሻለሁ? ካሜራ አለ። ይኸውልሽ የተቀረጸ ጅልማ ስለሆንክ ነው ካሜራ የምትለኝ። ይኸውልሽ ቴክስቴን እየተፈታተንሽ ነው። ይሄዱ ላይ ተሻለ አይደለ? ይሄዱ ላይ ተሻለ አይደለ? ይሄዱ ላይ አልወድም። በእናትህ ማስጨነቅ ምን እንደሆነ አስይሻለሁ። አታስጨንቀኝ። ይኸውልሽ እስካሁን ድረስ ራሱ በስትክክል ማዋራሽ ሴት ልጅ ነሽ ብዬ ስለማሰብ ነው። ከዚህ በላይ ዝም በይ። ይኸውልህ ላስረዳ እኮ። ምንድን ነው የምታስረጂኝ? እኮ ምንድን ነው? እሺ ምንድን ነው? ዛሬ ለምን አብረን አናድርም? እኔ ባል የለኝም። አንተ እንደምታወራው አይነት ነገር አይደለም። እውነት ለምን አትረዳኝም? እናንተ በቃ አሪፍ ጊዜ አሪፍ ፕላን ያደረጋቸውን ጊዜ ለምን አናሳልፋቸውም? ዝም በይ። ምንድን ነው? ቆይ ምንም ሰው የሚልሽን አስይም። ውሸት በቃ መደራረብ አያስጠላሽም? የምን ውሸት ነው? አዳምጪኝ። አሁን ተመልከች። አሁን ዝም ብለሽ አትለፍልፊ። ቢያንቺን ድምፅ መስማት በጣም ቢያስጠላኝ ነው። እዚህ ጋር ይኸው አንቺ እየተጋባችሁት ፎቶ ነግሬሻለሁ። ስላንቺ ብዙ ነገር አውቃለሁ። ምንም ውሸት እኔ እንቶሽኝ እስካሁን ድረስ ትለፈልፊ። ምንም እንትን ማለት አያስፈልግም። እኔ ስላንቺ ብዙ ነገር አውቃለሁ። አሁን ከዚህ በኋላ እንዳትወሽኝ። ምንድን ነው እኮ አስረጂ። ምንድን ነው አንዴ ላስረዳ በእናትህ እኮ። ምንድን ነው? ምንም አታልቅሽ። ፊት ለፊት እኔ ስላለቀሽ ምንም የሚለወጥ ነገር ችግሮች ስላሉብኝ ነው። ከእሱ ጋር መሆን አልፈልግም እኮ። እኔን አትስኪኝ እኮ። ምክንያቱም ንገሪኝ። ተነሽ እኮ ተነሽ። እንደዚህ ስለሆንሽ አይደለም እኮ። ምንድን ምክንያትሽን ንገሪኝ። ባል እያለሽ እንደዚህ የምትሆኝበት ምክንያትሽን ብቻ ንገሪኝ። ምንድን ነው? አንደኛ እኔ በጣም አፈቅረዋለሁ፣ ወደዋለሁ። ግን ላስጨርሰኝ ብታፈቅሪው ከእሱ ጋር እሺ። ምንድን ነው? ላስጨርሰኝ። እኔ በጣም ወደዋለሁ። ስራውን ታውቃለህ መቼስ። ካሜራማን ነው፣ ሲኒማቶግራፈር ነው። እኔ ጊዜ የለውም። ክፍለ ሀገር ሄዶ ለቀረጻ 2 ወር 8 ወር በዛ ይባል ዓመት ሊቆይ ይችላል። በመሀል አንድ ቀን ሊመጣ ይችላል። እኔ ደግሞ ሴት ልጅ ነኝ፣ ጊዜ ይሄዳል። መውደድ እፈልጋለሁ፣ ያምረኛል። ምንድን ነው የሚያምርሽ? ሴክስ ያምረኛል። ሴት ልጅ ነኝ፣ ስሜት አለኝ እኮ። እንዲህ አላሳዝናችሁም? እሺ አዳምጪኝ። ይህ ሁሉ ነገር ካደረገሽ ካልተመቸሽ ነግረሽው ከእሱ ጋር ተፋተሽ ይህ ነገር አታደርጊም? ተነጋግረን ነበረ። ይኸውልሽ ባል እያለሽ ጀመር እንደዚህ ነገር እንደሚፈቀድ ታውቂያለሽ። እሺ ምንድን ነው? ይኸውልህ ከዚህ በፊት ብዙ ነገር ተነጋግረናል። ብዙ ጊዜ ቁጭ ብለን በመጣ ቁጥር መነጋገር ነው ስራችን እኮ። ምንድን ነው? እሱ ሲኒማቶግራፈር ነው እንደነገርኩ ነው። ጊዜ የለውም። እንዲህ አንዳንዴ ይጠራጠራለሁ። እዛ ሄዶ ሌላ ሴት ቢያገኝስ? እንዲህ እኔስ እዚህ ጋር ልቆዳ? እኔ ሴክሹዋል ነገር ሲያምረኝ አንዳንዴ ሰው ይዤ እገባለሁ። አሁን ይሄን ነገር
እንደ ኖርማል ነው እያወራሽልኝ ያለሽ። ቆይ ይሄን አዳምጪኝ። ባህል እያለሽ እንደዚህ ነገር ይፈቀዳል አይፈቀድም? እንደዚህ ነገር አይፈቀድ። በሽታ ይባል ነገር አለ። እሱ ሲመጣ ከሱ ጋር ማድረግሽ ነው። በሽታ ታሽይሽ። ቆይ ብትወጪው እንደዚህ ነገር አታይ። ቆይ ለምን ማትለይ? ወይ ካልፈለግሽው ይሄን ነገር ሁሉ የምታረጊበት ከሆነ ብዙ ጊዜ ነግሬዋለሁ። አንድ ላይ ሰርተን እንለወጥ ብዬ ብዙ ጊዜ ለመኝ ጠይቄዋለሁ። እሱ ግን ያንን ስራ መተው አልፈልግም። እሺ ምን ልሆን? እኮ ጨነቀኝ በመሀል። አሁን ይኸውልሽ የምታወሪልኝ ነገር እንዳለ ምንም ሴንስ እየሰጠኝ አለ። የምታወሪው ነገር እንዳለ ውሸት ነው። ምንም አሁን እኔ እሺ ብልሽ ኖሮ ከኔ ጋርም ትተኝ ነበር ማለት ነው። እኔ አሁን አግብተሽኝ ይዘሽኝ ሂጂ ብዬ እንሂድ ብልሽ አብረሽኝ ልትሄጂ ነበር ማለት ነው። እሱ ህይወቴን ትለውጥልኛለህ። አንተ ሀብታም አይደለ? ከአሜሪካ አይደል የመጣ? ሰሚያለሽ? አትንኪኝ። ይኸውልሽ ሀብት የሚባለው ነገር ይኸውልሽ አታምጪ። በእናትህ ወዲያ ያለሽ ጨርስ ይሄ ነገር ማለት ነው። ወጪ እንዳይወጣ እናንተ እዚህ መጨረስ ይችላል እኮ። እሺ ወደ ተጠቂ አንደኛ ተጠቂ ወይ ምንድነው? አዳምጪኝ። ይሄ ሀብት ይሄ አሜሪካን የመጣሁት ምናምን ያልኩሽ ነገር እንዳለ አንቺን ለማጥመት የተጠቀምኩበት 5 ሳንቲም ሀብት ይባል ነገር እንዳልነኪኝ 5 ሳንቲም ይል ምንድነው? ጌታዬ ድረስልኝ። ምንድነው? ይሄ ፈተና አይደለም። ይሄ አውቀ ነው። ሰምኛለሽ? ምንም ሀብት ይባል ነገር የለም። አዳምጪ። የታች ያሉት መኪኖቹም የኔ አይደሉም። አንድ ነገር ሀብት ይባል ነገር የለም። አዳምጪኝ። ስለዚህ እስካሁን ድረስ ያልኩሽ ነገር እንዳለ አንቺን ለማጥመር ነው። ተሳክቶልኝ ወድቀሻል። በገንዘብ ብለሽ ባልሽን ለአንቺ ብሎ ነው የሚንከራተተው። ለአንቺ ብሎ ነው የሚንከራተተው። እሱ ለኔ ብሎ መንከራተቱን እኮ እረዳዋለሁ። ግን ጭራሽ አሁን ለፈተና የሚያደርስ ምን ነገር አለ? አሁን ፈተና ድረስ እንደውም ፈተነኝ። እኔ ለፈተና ይሄ ሁሉ ጊዜ ስንት ጊዜ ቁጭ ብያለሁ። እሱን ጥበቃ አይደል? አልተቀመጥሽም። ይሄ ሁሉ ጊዜ እሱን እየጠበቅሽም አይደለም። ካገኘሽ ሰው ጋር እየተኛሽ ነው። ብዙ ነገር አጣርቻለሁ ማለት እንደዚህ ነው መጠበቅ ማለት። ካገኘሽ ሰው ጋር እየተኛሽ ስለቆይሽ አሁን ጠበቅሽ ትወጃለሽ ማለት ነው። ይሄ መውደድ አይደለም። ሴት ልጅ ነኝ እያልሽ ሴቶችን ስም አታጥፊ። ስምኛሽ እኔ በጣም ለህም አይደል? አዎ ገንዘብ የለም። እሱ ፈትኝልኝ ብሎ ነው የላከህ አይደል? አዎ ምንድን ነው? ሁለታችሁ በላይ መግባት ትችላላችሁ። እሺ ዛሬም ፕሮግራም ተመልክታችኋል። በጣም ግራም የሚያጋባ ነገር ነው የተፈጠረው። እንዳያችኋት ከሆነ እሷም ይህን ነገር የማረገው እሱ የሄደ ስለሚቆይ ነው። 1 ዓመትም 8 ወርም 6 ወርም ይቆያል ስራ እያለ እኔ በዚህ ብቻዬን ሁኜ በጣም ብዙ የሚያምረኝ ነገር አለ። ሴት ልጅ ነኝ ምናምን ብላ ያው ሴቶችንም ስም ለማጥፋትም ለማጠልሸትም ብዙ ነገር ነበር ያወራቸው። ይህን ነገር እሷ ካልተመቸት ያው በሰላማዊ መንገድ ተፋታኝ ነገር ማድረግ ትችላለች። እሷ ግን እሱ መፍታት አልፈልግም እወደዋለሁ ነው የምትለው። ያስደስተኛል ነው እሱ የምትለው። ይሄን ነገር እሱ እያለ ማድረግ ነው የምፈልገው። ምን አይነት ሴት እንደሆነች እናንተ ተመልክታችኋል ብዬ አስባለሁ። በጣም የሚያስጠላ ስብዕና የሚያስጠላ ጸባይ ነው ያላት። ይህን ቪዲዮ ለእሱ ማሳየው ይሆናል። ይህንን ቪዲዮ ሳሳየው እሱ የሚወስነውን ውሳኔ ይወስናል። እንግዲህ እንደዚህ አይነት ሴት ሆና ከእሷ ጋር የሚቀጠል የሚፈልግም አይመስለኝም። በጣም የሚያስጠላ ነገር ነው። በሽታ የሚባል ነገር አለ፣ ብዙ ነገር አለ። እንግዲህ ከብዙ ወንድ ጋር ነው የምትተኛው። ብዙ ነገር አጣርቻለሁ። ከኔ ጋር ብቻ አይደለም ከብዙ ወንድ ጋር ማይቻታለሁ። በማጣር ወቅት ይህን ነገር በቪዲዮ ከራሱ አንደበትም ላርግ ብዬ ነው ይሄን ነገር ያዘጋጀሁት እንጂ መጀመሪያውን ሳጣራ ከብዙ ወንድ ጋር እንደምተኛ ከብዙ ወንድ ጋር ይሄን ነገር እንደምታደርግ የደረስኩበት ሁሉም ነገር በመረጃ አድርጌ ለሱ ማሳየ ይሆናል። የዛሬ ፕሮግራማችን እንግዲህ ይሄን ይመስላል። የዛሬ ሴትም ተፈተና እንግዲህ ወድቃለች። እኛም ሴት እንደዚህ መፈለጋችን እንቀጥላለን። ታማኝ ሴት፣ ሴቶችን የምታኩራ ሴት መፈለጋችን እንቀጥላለን። የዛሬ ፕሮግራማችን ይሄን ይመስላል። እንግዲህ ቪዲዮአችን ደግሞ ብዙ ሰው ጋር እየደረሰልን አይደለም በዚህ አጋጣሚ። ስለዚህ ላይክ፣ ሰብስክራይብ እና ሼር በማድረግ ይተባበሩ። የዛሬ ፕሮግራማችን ይሄን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።